لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم الحمد لله وصلى الله وسلم وبارك على رسول الله وعلى آله وصحبه ومواله. أما بعد السلام عليكم ورحمة الله وبركاته. يا تكبراتو يا نجاشي تي في برنامج تكتاتايوت يا رحمن انجدوج بميل رئيس يجمرناو ውይይታችን ከኡስታዝ ባህሩ ጋር አሁንም ይቀጥላል። ከኛው ጋር ቆይታችሁ ብዙ እንደምትጠቀሙ ተስፋ እናደርጋለን። በተለይ ሐጅ ለመሄድ የተነሳችሁ ለወደፊትም ሐጅ ለመሄድ ዝግጁነት ያላችሁ ወንድምና እህቶች በተለይ አሁን ካሁን በኋላ በመናወራቸው ነጥቦች ላይ ትኩረት እንድታደርጉ አደራ እንላለን። ኡስታዝና الفاضل ስለ ፈዳኢሎቹ ዳሰስን እዛው ውስጥ የምናገኛቸው ዱንያዊም አኺራዊም ጥቅሞች ምንድናቸው ስለሚለው ዳሰስን። ያንን አግኝተን የምንመለሰው እንደ ዱንያም እንደ አኺራም የምንጠቀመው ስርዓቱን ጠብቀን መተግበር ከቻለን ነውና እስልምና ሃይማኖት ዝም ብሎ በዘፈቀደ የምታደርገው አይደለም። ኢባዳዎች ስርዓት አላቸውና ከመጀመሪያው ከዋናው እንጀምር አርካኑል ሐጅም ከሚሉት እንጀምርና በሂደት ሌሎቹንም እየዳሰስን እንሄዳለን ኢንሻአላህ። የሐጅ መሰረት በመባል የሚታወቁ ነጥቦች ምን ምንድናቸው? بسم الله الحمد لله رب العالمين والصلاة والسلام على رسول الله. وبعد እንግዲህ ሐጅም ይሁን ለየትኛውም ኢባዳ በእስላም በእውቀት ላይ የተመሰረተ ነው የሚለው መሰረታዊ ነገር ነው። እስላም የእውቀት ሃይማኖት ነው። ሰዎች በደም ነፍስ የሚሰሩት አንድም ነገር በሃይማኖት ውስጥ የለም። አስበው አልመው ነው ከንያ ይጀምራል። ኢንማ الأعمال بالنيات ነው። ኢንቴንሽናቸው ሲነሱ ያንን ነገር ለመስራት ራሱ ቆም ብለው ማሰብ አለባቸው። ዝም ብሎ በመንጋ የሚሰራ ወይም ደግሞ የሆነ በሞቀታ ምናምን ነገር አይደለምና ወደ ሐጅ ስንገባ ያው ዝርዝር ውስጥ እንመጣለን። ነብያችን خذوا عني مناسككم ብለዋል። የሐጅ አደራረጋችሁን ከኔ ተማሩ ብለዋልና እንዴት ማድረግ እንዳለብን ግን ከዛ በፊት ሐጅ በእነማን ላይ ይወጅባል የሐጅ ግዴታ የሚያደርጉ ነገሮች ምንድናቸው የሚለውን ነገር ብንመለከተውና ዑለማዎች አንድ ሰው ላይ ሐጅ የሚወጅበው አምስት መስፈርቶች ሲሟሉ ነው። አምስቱ መስፈርቶች ያሟላ ሰው ሐጅ አለበት ይላሉ። የመጀመሪያው እስላም ነው፣ ሙስሊም ሆኖ መገኘት ነው። ሙስሊም የሆነ ግለሰብ ካልሆነ በስተቀር ሐጅ አድርጋ ይባላል። ሙስሊም ያልሆነ انما المشركون نجس فلا يقربوا المسجد الحرام بعد عامهم هذا ተብሎ ሙሽሪኮች ነጃሳዎች ናቸው። መንፈሳዊ ርክሰት እላያቸው ላይ አለ። እነዚህ ሰዎች መስጂድ الحرام አካባቢው ዝር እንዳይሉ ብሎ አላህ Subhanahu Wa Ta'ala አስቀምጧል። ይሄ ሙስሊምን የሚመለከት ነው። የመጀመሪያው ሙስሊም መሆን አለበት። ይሄ ከመነሻው ስንነሳ ይሄ ደግሞ ለዚህ ብቻ ሳይሆን ለሌሎችም ኢባዳዎች አብሮ የተቀመጠ መስፈርት ነው። ጾምም ለመጾም ሰላቱን ለመስገድ በአጠቃላይ መጀመሪያ ሙስሊም ሆኖ መገኘት ግድ ይላል። ከአላህ በስተቀር ሌላ አምላክ የለም። ነብዩ መሐመድ የአላህ መልእክተኛ ናቸው። እኔ ሙስሊም ነኝ የሚባለው አልኢስላም አለ። ከዛ በኋላ አልዓቅል የሚባል አለ። አእምሮ ጤነኛ ሆኖ መገኘት አለበት። መጅኑን የሆነ ሰው አምልኮ ቢያደርግም ተቀባይነት የለውም። አድርግም ተብሎ አይታዘዝም። አቅል ወሳኝ ስለሆነ ማለት ነው። ምክንያቱም ሙከለፍ የሆነ ሰው በአቅሉ ነው የሚጠየቀው። ሶስተኛው ደግሞ ብሉግ ነው፣ አካለ መጠን መድረስ ነው። ይሄ አካለ መጠን ያልደረሰ ሰው ላይ ሐጅ ዋጅብ አይሆንበትም። ግን ከወላጆቹ ጋር ሄዶ ቢያደርግ ያው አጅሩ ለሱም ይጻፍለታል፣ ወላጆቹም ይጻፋል ተብሎ ተቀምጧል። ህፃናት ልጆችን ይዘው የሚያደርጉበት አለ። ይሄ አሁን ሶስቱ መስፈርቶች አሉ። ከዚያ ባሻገር ደግሞ ሁርያ የሚባል አለ። አሁን በአሁኑ ሰዓት እንኳን ባርነት ብዙም ያለበት ዘመን አይደለም። ግን በባሪያ ላይ ወይም ደግሞ ነፃነት ያሌለው ሰው ላይ ሐጅ ግዴታ አይጻናበትም ተብሏል። እነዚህ አራት መስፈርቶች አሉ። አምስተኛውና ቁርአን ያስቀመጠው እሱ ምንድነው? ኢስቲጣዓ ነው። ኢስቲጣዓ የሚባለው ማን ኢስቲጣዓ ኢለይሂ ሰቢላ ብሎ ሐዲሶቹም ላይ የቁርአን አንቀጹም ላይ ሁሉ ኢንስተጣዓተ ኢለይሂ ሰቢላ እየተባለ ተቀምጧል። መንገድ ጉዞ የሚችልበት ማለት የኢኮኖሚ አቅም ሊኖረው ግድ ይላል። ኢኮኖሚካሊ ሰውየው በቂ ሆኖ ማን ወጀደ ኢስቲጣዓ ማለት ምንድነው? አዛዱ ወራሂላ ብለው ባዕዱ ሙፈሲሪን ያስቀምጧል። መጓጓዣና ስንቅ የሚሆነው እዛ ሊበላ ሊጠጣበት የሚችል አንዳንድ ሰው ዝም ብሎ ሐጅ ላይ ዛከት ሁሉ ነገር አለ ለበሽ ነው ምናምን ተብሎ በየዋህነት ያቺኛውን ብቻ ከፍሎ ሌላ ነገር ውስጥ የሚገባ አለ። ስንቅ ያስፈልጋል፣ መጓጓዣ ያስፈልጋል። የደርሶ መልሱ አገር ቤት ደግሞ እዚህ ቤተሰብ ካለው የሚቀለው ያንን ወጪ ጣጣውን ሸፍኖ ያንን ያህል ከቻለ እነዚህ አምስት መስፈርቶች ከተሟሉ ሐጅ ይወጅባል። ይሄ በወንዶች ላይ ነው።
ለሴቶች ደግሞ አንድ ተጨማሪ መስፈርት አለ وجود محرم ነው የሚሉት محرم የሚባለው ነገር በነገራችን ላይ محرمና ሙህሪም ላይ እስቲስተዋዝ ነገር መንገድ አንዳንድ ሰዎች ሙህሪም ነው ሙህሪም ነው ይላሉና ሁለቱን እንደ ትንሽ ኢብራሂም ቢረጩበት ደስ ይላል እዚህ ጋራ ሙህሪም የሚባለው ለሐጅ ኢህራም ያደረገ የሐረመ ሰው ነው محرم የሚባለው ደግሞ ዘመድ የሚባል ሴቷን እንግዲህ በአላህና በጨረሻው ቀን ያመነች ሴት አንድ ቀን ካንድ ሌሊት ብቻዋን መጓዝ የለባትም የሚል ሐዲስ ከመህረም ካሌለ በስተቀር ተብሏልና መህረም ያስፈልጋታል በተጨማሪ እነዚህ በሴቷ ላይ የተቀመጠ ነው ግን እግረ መንገድ ማለት ነው ይሄ የመህረም ጉዳይ ሲነሳ አንዲ ሴት መህረም ሁሉ ነገር ተሟልቶላት መህረም ብታጣ መሄድ ትችላለች ወይስ ከጀማዓዎች ጋር ሆና ወይም ደግሞ ሴፍቲው ካለ ጉዞ የተስተካከለ ከሆነ ትችላለች አትችልም የሚለው ዑለማዎች መካከል ሰፊ ኺላፍ ያለበት ነው በተለይ ስፔሻሊ ደግሞ ከጀማዓዎች ጋር የሴቶች ጀማዓዎች ካሉ ከብዙ ሰዎች ጋር መሄድ ትችላለች የሚለው ብዙሃኑ ዑለማዎች ሚዛን የሚያደፋ ኡማሃቱል ሙእሚኒን ያውም ለሱናው ሐጅ ከነቢ ጋር ሐጀተል ወዳ ላይ አድርገዋል አይደለም ሐጀተል ወዳ ላይ ከነቢ ጋር ሁሉም ሴቶች ወጥተዋል አያም ዑመር ደግሞ ሐጅ አድርገዋል ሴቶቹ የነቢዩ ባለቤቶች ሰብሰብ ብለው ታጅበው ሄደው አድርገው የመጡበት ሁኔታ አለ በዛ ደረጃ ተጠብቆ የሚሆንና ሰላም አማን የሚሆን የሴትዮዋ ክብር ተጠብቆ የሚመለስ ከሆነ በግሩፕ መሄድ ይቻላል ለዚህ ነው በተለይ ደግሞ ታዋቂ ሴቶች ትልልቅ ሴቶች ካሉ ከነሱ ጋር ሆኖ በግሩፕ ሄዶ መምጣት ይቻላል የሚለውን አንዳንድ መሰረት አድርገው ለምሳሌ አንዲ ሴት ወደፊት አምን ሰላም ይከሰታል حتى تحج المرأة من حيرة معناته حيرة عراق አካባቢ ከዛ ተነስታ ካዕባ ድረስ ያለ ምንም መህረም ምንም ሳይኖራት ሐጅ የምታደርግበት ዘመን ይመጣል ምናን የሚሉ ይሄ ወደፊት ጸጥታውን ሰላሙን የገለጹበት ሁኔታ አለና الحكم يدور مع علته ነው የተባለው አደምን وجودን እንደዚህ የተከለከለበት ይታወቃል ሴት ከመህረም ጋር ትይድ የተባለበት ጥቃት እንዳይደርስባት እንዳትደፈር ለተለያየ ነገር ተጋላጭ እንዳትሆን ነውና መቃሲድ ሸሪዓው ይታወቃል ይሄ ነገር ችግሩ ከተቀረፈ ችግር የለውም ብለው እንደ ሸይኹል እስላም ኢብኑ ተይሚያም ሌሎችም እንደዚህ አይነቱ ነገር ላይ የሚያነሱት ነገር አለና ምናልባት ያው ዑለሞች መካከል ኺላፍ ያለው እንደ ተጠበቀ ሆኖ እግረ መንገድ ይሄኛውን ፓርት በማሳየት ስለፈለኩ ነው በብዛት በዑምራ ላይ እንደነዚህ አይነት ጥያቄዎች በብዛት ይነሳሉና እንደዚህ አይነት ብጅታዎች ሊኖሩ ስለሚችሉ ሁለቱንም አቅጣጫ ማሳየቱ ወይንም ሁለቱንም ሁኔታ ማሳየቱ ይጠቅማል ዝም ብሎ ሲኬድ የሸርዓን አልቀበልም ማለት ብቻ ሳይሆን የዑለማዎችም ቀውል ያለበት ብሎም አثرም ጭምር ያለበት ከኡማሃቱል ሙእሚኒን በተለይ የነሱ ደግሞ ትልቁ መሰረት ሊሆን ይችላል ለዚህም ጭምር ያምናለሁ እና እነዚህ ስድስቶቹ ከተሟሉ አንድ ሰው ላይ ሐጅ አምስቱ የመጀመሪያ በወንዶችም በሴቶችም ላይ ያለ ነው ከዛ በኋላ ስድስተኛው ለሴቶች ተብለዋል ከነ ኺላፉ ማለት ነው እነዚህ ከተሟሉ አንድ ሰው ላይ እነዚህ ተሟልቶ ከተገኙ በአንድ ሰው ላይ ሐጅ ግዴታነቱ ይጸናል ይሄ የመጀመሪያው ትልቁ መስፈርት ነው ከዛ በኋላ ነው እንግዲህ ሌሎች ነገሮች ወደ አርካኖች ልንመጣ የምንችለው እዛው ጋር ተያይዞ የአቅል ነገር ተነስቷል አእምሮ ጤናማ መሆን የሚለው አንስተናልና የሆነ ሰው ሀብት ይኖረዋል ሐጅ ነገ ተነገ ወደ አደርጋለሁ ይያለ በአጋጣሚ የአእምሮ እክል ቢገጥመውና ሳይድን ቢቀር ሐጅ እሱ ላይ አለበት ወይስ ተነሳለት ወር ሌላ አካል ያደርግለት ከብሩ ተነስቶ ምን ይሉታል ዑለማዎች ነው እናንሰውዬ እዚህ ጋር አሁን ሩፊያል ከለሙ አን 30 ተብሏል ብር ተነስተዋል ኃጢያት አይጠየቅም የተባሉ ሰዎች አሉ የተኛ ሰው እስኪነቃ ድረስ አእምሮን የሳተ ሰው ወደ አእምሮ እስኪመለስ ድረስና ሌላው ምንድነው የተገደደ ሰው አለ የረሳም ሰው እስኪያስታውስ እንዲያለ ህፃን ልጅ አካለ መጠን እስኪደርስ ድረስ ተብሏልና አሁን እዚህ ቦታ ላይ ምናልባት ሐጅ ሰውየው ራሱ አቅሉን ከሳተ ሲጀምር ሙከለፍ አይደለም ግዴታ የለበት መጀመሪያ ስለነበረው ወደ አለበት ወይ ነው ምናልባት መጀመሪያ ጤነኛ ሆኖ ማድረግ የተገባው ሳያደርግ ከሆነ ምናልባት በእኔ ይደላህ በፊት ደህና በነበረው ሰዓት ባልሰራው እንዳይጠየቅ ብሎ ቤተሰቦቹ ሊያደርጉ ይችላሉ ለምሳሌ እሱ ብቻ አይደለም አካል ጉዳተኛ ሆኖ ለምሳሌ ያልጋ ቁራኛ የሆነ ሰው መንቀሳቀስ የማይችል ሰው ብር ካለው ሐጅ የመሄድ ግዴታ አለበት እሱ መሄድ ባይችል ሌላ ሰው ወክሎ ማስደረግ አለ በህይወት ይያለ ራሱ አይድንም እንትን ካለ ሐጅ አና ቢከ
አሁን ሁጅ አን አቢኪ የተባሉ እንደዚህ ስለ አባትሽ አድርጊ አባቴ የሐጅ ፈሪዳ ደርሶበታል ፈረስ ላይ መጓጓዣ ላይ መቀመጥ አይችልም ስለሱ ላድርግ ብላ ጠይቃቸው አይደለች ሐጀተል ወዳ ላይ አዎ ስለ አባትሽ አድርጊ የተባለበት ሁኔታ አለ ደግሞ ወጅቦበት ሳያደርግ ቢሞት ራሱ ገንዘብ ካለ የሱን ግዴታ ለማውረድም ልጆቹ ሌሎች ሰዎችም ሊያደርጉለት ይችላሉ ኡስታዝ ፋضل ይሄንን ያነሳ ያለውት አገራችን ላይ ያለው የሐጅ ግንዛቤ የዑምራ ግንዛቤ ሰማት አሁን እየተሻለ ነው ያለው ወትሮን የነበረው በተወሰኑ ሰዎች ላይ ግድ የሆነ ወይንም ትላልቅ ሰዎች ላይ ግድ የሆነ ኦር ፋይናንስ አቅም ላላቸውና መሄድ ለሚችሉ ሰዎች ብቻ ግድ የሆነ ተደርጎ የተወሰኑ ሰዎች የሚሄዱት ይሄኛው እንደ ተጨማሪ ኢባዳ የሚታይ ነበርና በሌላው ዓለም ላይ በተለይ ሳውዲ አረቢያን እንደምሳሌ ያነሳን እንደሆነ ምናልባት ሐጅ በቀጥታ የሚያደርጉ ሰዎችና ሐጅ በተዘዋዋሪ የሚያስደርጉ ሰዎች ቁጥራቸው እኩል ይሆናል እስክትል ድረስ እንጆች የሚሰሩ አሉ ማለት ነው ወላጆች ሐጅ ሳያደርጉ ኦር ልጅ ሐጅ ሳያደርግ አቅም ኖሮት ኦር ዑምራ ሳያደርግ ሞቶ ሊሆን ይችላል ወይንም ቅድም እንደተባለው አልጋ ላይ አርፎ ካሁን በኋላ አይድንም ተብሎ ሊሆን ይችላል ወይንም ምርጅናው መጥቶ ሊሆን ይችላል ምንም ይሁን ምን የሆነ ምክንያት ይኖራል ስለዚህ እንዳይጠየቅ ካላቸው ስጋት አኳያ አንድ ልጅ ይመጣና ለአባቴ ሐጅ አድርጉልኝ ብሎ በተለይ በዩኒቨርሲቲ የሚማሉ ተማሪዎች በነፍስ ወከፍ የሚደርሳቸው ማለት እዛ ውስጥም ስለነበርን እናውቃለንና በነፍስ ወከፍ እዛ ዩኒቨርሲቲ ውስጥ 1000 ተማሪ ካለ በተለይ ሸሪዓን የሚማር ከሆነ 1000 ሐጅ ይኖራል ያ ማለት ምን ማለት ነው አሁን ይሄን ማንሳት የፈለኩት ለምንድነው ሀገሬ ላይ እንኳን በዚህ ደረጃ አልጋ ላይ ያለ ኦር ለሞተ ሰው አስታውሺ ሐጅ ላስደርግለት ዑምራ ላስደርግለት ብለን ለነነሳ ቀርቶ እኛም ራሱም ሐጅ ማድረግ ያለብን በሆነ እድሜ እርከን ከደረስን በሆነ ሀብት እርከን ከደረስን በሚል ክፍተት ብዙ ጊዜ ያ ነገር ተግባራዊ ሳይሆን ስለማይ እዚህ ላይ በደንብ እንድናነሳው ስለፈለኩ ነው ወደዛ የገባሁት እንደው አምሮንክ ቢሆን ሚለው ነው እኔ አምሮንክ የሆነ ሰው ያው አስሉ መቼም አምሮንክ የሆነ ሰው ሐጅ ይደረግለት ተብሎ ነው ወደ ሽማግሌዎቹ ቅድም የዳመነው ሰው ምናምን እንድንመጣ ስለፈለኩ ነው እሱ አሁን ችግሩ እኛ ሀገር ያለው መጀመሪያ ግዴታ ማይመስላቸው ብሩ ራሱ እስከ ድረስ ነው ምናን የሚለው በቃ እድሜውም ሲገፋ ሲትረፈረፍ አንዳንዴ ሐጅ ዋጅብ ያልሆነባቸው በግድ ልጆቻቸው ዳቦ ጠግበው ያልበሉ ሰዎችን እዛ ይወሰዱ መከራቸውን የሚያሳዩአቸው ሰዎች አሉ እንዲህ አይነት ዋጅብ ያልሆነበትም ማለት ነው በጥሪው መሰለኝ ግን አንዳንድ ጊዜ እሱን ከሚያደርጉላቸው ብሩም ቢሰጧቸው ወላጆቻቸው እዚህ ችግራቸውን ሊቀርፉ ጎጆቻቸውን ሊሰሩበት የሆነ ነገርም ሊያደርጉበት ይችላሉ እንዲህ አይነት አለ አንዳንድ ጊዜ የምናየው ማለት ነው ሰዎቹን ብሩን ከከፈሉ አይቀር ደግሞ እዛ ቦታ ላይ ድጋፍ ይፈልጋሉ መማር ማወቅ አለባቸው በስርዓቱ እንዴት እንደሚሰሩ ሚንከባከባቸው ሰው ምናምን እንዲህ አይነት ነገር ያስፈልጋል በርግጥ ተቋሞቻችን ደካማ ስለሆኑ ነው እንጂ ጠንካራ ተቋም ቢኖር ኖሮ እንደዚህ አይነት አዛውንቶች ማግሌዎች ምናምን የራሳቸው ሌላ ትሪትመንት ይሆነ እንደዛ የሚያደርጋቸው ቢኖር ኖሮ መልካም ነበርና እኛ አገር ላይ አይደለም ስለታመመው አልጋ ቁራኛ ስለሆነው ስለሌላው ሳይሆን ራሱ መደበኛው ሰው ራሱ የታለ ሐጅ ያደረግን ነው ወይ የኢትዮጵያ ሙስሊም ውሰድ እንግዲህ ስንት ነው 130 አጠቃላይ 130 ሚሊዮን የኢትዮጵያ ህዝብ አለ ቢባል ግማሽ ብንወስድ 65 ከ1 ሚሊዮን እንኳን 1000 ሰው እኮ ያገኘን አይደለም አሁን ካለው ነው የሚሄደው በጣም ጥቂት ነውና ብዙ ሐጅ ያላደረጉ የሐጅ ግዴታ ያለባቸው የሞቱም ቤተሰቦች ይኖራሉ ገንዘብ ኖሮት ራሱ ትዝ የማይለው ሐጁን በቃ ዝም ብሎ በፍቃደኝነት ሐጅ ሄዳል ምናምን ነገር ሲባል ሐጂ እንትና ሄደ ምናምን ሲባል ብቻ ዝም ብሎ ተነስቶ እንጂ ግዴታነቱ ራሱ በትክክል በቃ ከስልምና ሁሉ ሊያስወጣ እንደሚችል ሁሉ የማያውቁ ብዙ ሰዎች ይኖራሉና ይሄ ሌሎቹ ስለገባቸው ነው በሐጅ ዙሪያ ብዙ ቅስቀሳ ይደረጋል አሁን ከኢንዶኔዥያ የሚመጣው ሰው አይደል 200,000 ምናምን እንደዚህ አይነት እዚያውም ሰልፍ ጠብቆ በ5 አመት አንዴ ሳንቲማቸውን ባንክ ላይ ቆጥበው እኮ ነው ደግሞ እነሱ ባንኮች ላይ ያስቀምጣሉ ከዛ በኋላ ደርሶሃል ተብሎ ምናምን ነገር ተመዝግበውለት የራሱን ይቻለ በቃ ኤጀንሲዎች አሉ ምናምን እንዴት አድርገው እንደሚመጡ አይተናል የኛኮ ገና ብዙ ቅስቀሳ የሚፈልግ ነገር ነው عفوا እንደው ይሄ ሐጅ ሩክን ሚን አርካን الاسلام ይቅር የማይባል መሰረት ነው ሁሉም ሊፈጽሙ የሚገባ የሐጅ ወጣ ብሎ من استطاع اليه سبيلا ተብሏል استطاعው ካለ አቅም ካለ ሰውየው ቢሞት እንኳን የማይቀር ነገር ነው አይደል ቢሞት እንኳን ግዴታው ነው ቤተሰቡ እንዲያደርግለት እኛ ግን ሩክንና ኦር ግዴታ የሆነ ነገርና ሱና አልገባ ብሎ እሱን እንኳን መለየት ጠንቶን ሐጅ ያለበት ሰው
መስጂድ ላሰራለት ውሃ ላስቆፍርለት ኦር የሆነ ነገር ልስራለት ብለን ስለሞተው ሰው ሐጅ አለበት እኮ ግዴታ እዛ በሐጅ ግዴታ እየተጠየቀን ያለውና ሌላ ተጨማሪ ነገር እንስራለት ብለን ምን ይሄድበት መንገድ መሳትም ጭምር ይታያልና ይሄ ነገር እንደው በደንብ እንዲሰመርበት ጭምር ነው ከረፍት በኋላ እንመለስ ተከብራችሁ የፕሮግራማችን ተከታታዮች ከረፍት በኋላ እንመለሳለን ከኛው ጋር ቆዩ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወንኒዕመተ ለከ ወልሙልክ ላ የተከበራችሁ የፕሮግራማችን ተከታታዮች ከረፍት በኋላ ተመልሰን መተናል የሐጅ ስርዓቶችን እያየን ያለነው የረህማን እንግዳዎች በሚል ርዕስ የጀመርነው ፕሮግራማችን ይቀጥላል ኡስታዝ አልፋድል ስለ ሐጅ በማን ላይ ግዴታ ይሆናል የሚለውን ዳሰናል እነዛ 5 ዋና ዋና መስፈርቶች መሟላት አለባቸው ብለናል አሁን ግዴታ ሆነበት ሀብት አለው ጤንነት ቅድም የተባሉት ነገሮች በሙሉ ተገኙና ወደ ሐጁ ሊገባ ነው تفقهوا قبل أن تحجون አይደል ዋናው መሰረቱ ካሁን በኋላ ምናወራቸው ናቸውና በተለይ አሁን ምናየው የአርካን ብለን ምንላቸው ወይንም ማዕዘናት ብለን ምንላቸው ዋናዎቹ መሰረቶቹ ናቸው ከነዚህ ከምናያቸው መሰረቶች ውስጥ አንዱ ከጎደለ ሐጁ እንዳሌለ ሊሆን ስለሚችል እዚህ ላይ ተከታታዮችም በደንብ ትኩረት እንዲያደርጉ እኛም በደንብ ዳሰስ እንድናረጋው ፈለኩኝና ወደ አርካን الحج ብንዳሰስ ጥሩ ሐጅ እንግዲህ አርካኖች አሉት ዑለማዎች እንግዲህ ብዙሃኖች የሚያስቀምጡት የሐጅ አርካኖች 4 እንደሆኑ ያስቀምጣሉ የመጀመሪያው አንዱ ኢህራም ነው ሁለተኛው ደግሞ ውቁፍ بالعرፋ ነው ሶስተኛው طواف ነው طواف الركن የሚባለው ወይም طواف الافاضه ብዙ طوافዎች አሉ ሐጅ ላይ እንደዚሁም ደግሞ አራተኛው ደግሞ ሳዒ بين الصفا والمروه እነዚህ ሩክን ናቸው አርካን ብለው የሚያስቀምጧቸው አንድ ሰው ሐጅን መስራት አለብኝ ካለ እነዚህ ነገሮች መገኘት አለባቸው አንደኛው ኢህራም ነው ሁለተኛው ውቁፍ بالعرፋ ነው ሶስተኛው ሳዒ ይሄ طواف الافاضه የምንለው ማለት ነው طواف الافاضه ሁሉም አይደለም ወዳዑም አይደለም طواف الافاضه محل ያለችው እና አራተኛው ደግሞ ሳዒ بين الصفا والمروه እነዚህ አራቱ መሰረት የሚባሉት ናቸው እነዚህ አራቱ ላይ አንዱ ላይ ክፍተት ቢፈጠር ሐጁ ጭራሽ የለም ሌላ ሐጅ ካላደረገ በስተቀር ዝም ብሎ በሌላ ነገር በማረድ በመናምን በቤዛሚ ተኩ አይደሉም ስለዚህ እነዚህ መሰረቶች ናቸው እነዚህ መሰረቶች ናቸው የመጀመሪያው ላይ ወደ መጀመሪያው ስንመለስ ኢህራም ማለት ምን ማለት ነው ወደሚባለው ነገር ውስጥ ስንገባ ኢህራም የሚባለው ምናልባት ይሄ የለበስነው ልብስ ኢህራም ብለው ሰዎች ሲሸጥም ገበያ ላይም ኢህራም ነው አይደል የሚባለው ኢህራም ነው ያው ከሐጅና ከዑምራ ስራዎች አንዱ ነው እዚህ ቦታ ላይ ይሄ ሚነል ዋጂባት ከዋጂባቶች ውስጥ የሚቆጠር ነው በመሰረቱ ሲያሜው ያጣላንም ለሙሻሃተ ፍልስጥላህ ነው ከተስማማንበት አንድ ሰው ያልተሰፋ ልብስ መልበስ አለበት ተብሎ ኢህራም ከማድረጉ በፊት ዝግጅት ሲያደርግ ኢህራም ማለት በነገራችን ላይ ንያው ነው ወደ ሐጅ ወይም ወደ ዑምራ ስራ አንድ ሰው ሲገባ በቀልቡ ነይቶ አስቦ ሐጅን ወር ዑምራን አስቦ አሁን እየተነሳ ነው ሐጅ ነውና ሐጅን በውስጡ አስቦ ለበይክ اللهم ሐጅን ከማለቱ በፊት በውስጡ የሚቋጥረው ነገር ነው ያንን በውስጡ እኔ ሐጅ ልሰራ ለአላህ ቤት ብያለሁ ተዘጋጅቻለሁ በቃ ሐጅ ስራው ስገብቻለሁ ብሎ በውስጡ ያስባል ከዛ በኋላ በአንደበቱ ለበይክ اللهم ሐጅን اللهم ለበይክ ሐጅን ብሎ በእንደዚህ አይነት መልኩ محرሙ በውስጡ መነየቱ ምክንያቱም ንያ ሸርጥ ነው ለማል አዕማሉ بالنيات ነው አንድ ሰው የሚሰራው ስራ ንያ የሚባለው ነገር ዋጅብና ሱናንም የምንለይበት የፈርዱን ከሌላው የምንለይበት ለአላህ የተሰራውና ለغيرላህ የተሰራው ሁሉ የሚታወቀው በንያ ነው ስለዚህ ይሄ ንያ ማለት ነው አሁን የመጀመሪያው ድርጊት ውስጥ ስራው ውስጥ ማግባት ነው ይሄ የመጀመሪያው ሩክን ነው ከዚህ በፊት እንግዲህ አንድ ሰው ይሄን መቼና እንዴት ያደርገዋል የሚባለው ኢህራም የራሱ ጊዜ ያለው ኢህራም በፈለገው ሰዓት ለሐጅ ማህረም አይችልም ማለት ነው ምክንያቱም አልሐጁ አሽሁሩ ማዕሉማት ሐጅ የታወቁ ወራቶች ናቸው ይላል አይደለም ሙስን ናቸው እነዚህ ወራቶች ዙልቂዕዳ ሸዋል አንድ ሸዋል ሁለት ዙልቂዕዳ ሶስተኛው ዙልሂጃ 10 እነዚህ ቀናቶች ወር 9 ቀናቶች ምንለው ከዛ በፊት ያለው አረፋ ላይ ካልቆመ ስለሌለ ማለት ነው ለዛ ነው እነዚህ አሽሁሩ ማዕሉማት ብሎ 3 የታወቁ ወራቶች ናቸው በእነዚህ ወራቶች فمن فرض فيهن الحج የተባለው ሰውየው አንደኛ በእነዚህ ወቅቶች ላይ ይሄ
ሐጅ የሚባለው እንግዲህ ይሄ ተውቂት ዘማን ያለው ተውቂት መካን የሚባል አለ የቦታ አለው የታይም አለው ታይም ከጊዜ አቋያ ሐጅን አሁን ለምሳሌ ረመዳን ላይ አንድ ሰው اللهم لبيك ሐጅን ቢል ተቀባይነት የለውም የሐጅ ወር ስላልሆነ ማለት ነው ተነስቶ ሙሐረም ላይም ቢል ተቀባይነት የለውም የግድ ሊያደርግ የሚችለው ሸዋል ዱልቂዕዳና ዙልሂጃ ውስጥ ነው እንግዲህ ከአረፋ ከመቆም በፊት ባሉት ጊዜያቶች ውስጥ ማለት በእነዚህ ውስጥ ማድረግ አለበት ይሄ ሩክን ነው የትና እንዴት የሚለው ቦታው ተቀምጧል ይሄ አልመዋቂት የሚባሉትን ነብያችን ሰለላሁ ዐለይሂ ወሰለም የት ቦታ መሐረም እንዳለብን አስቀምጠውልናል ዋጅባቶቹ ላይ እንዳስሰዋለሱ ኡስታዝ ፈضل ሩክኑ ላይ ትንሽ ቆም እንድንል የፈለኩት ኢህራም ብለን የምንለው ቅድም እንዳሉት لبيك اللهم حجا او اللهم لبيك حجا بلو يا مينيتوا ሷናት ሩክ ኢህራም የምትባለው ነው ጀመን ለያደር ምናልባት እዚህ ላይ ኢህራም ላይ ከይፍያው ላይ ሶስት አይነት አለ መናሲኮቹን ስናይ እንዳስሷለን ይያሱ ነው ይሄ እግረ መንገድ ኢህራም ላይ ሲነሳ ወይ ለሐጅ ነው ወይ ለሐጅና ለዑምራ ነው ወይ ደግሞ ለዑምራ ሊሆን ይችላል ብቻ እነዚህ የራሱን የቻለ ተመቱዕ የሚባል አለ ቂራን አለ ኢፍራድ የሚባል ነገር አለ ሲነይት አንድ ጾሽ እንየው አንድ ላይ ማለት ኢህራም ላይ ስላለን እንያቸው እንዲታየ ነው ማደርገው የትኛውን ነው ማደርገው ሙተመቲዕ ነኝ ወይስ ደግሞ ቃሪን ነኝ ወይስ ደግሞ ሙፍሪድ ነኝ የሚባል ምንድናቸው እነዚህ ተመቱ ቃሪን ምንድናቸው ሙፍሪድ የሚባለው ሐጅን ብቻ የሚሐረም ሰው ነው ለምሳሌ ካገሩ ሲነሳ اللهم لبيك حجا ብሎ ሐጅ ብቻ ነው መሰራው ብሎ ይነሳል ዑምራ በውስጡ ላይ የለም በቃ የሐጅን ስራ ነው የሚጀምረው ሲገባ طواف القدوم ያደርጋል ከዛ በኋላ ሳዒ በይነ الصفا والمروه ከፈለገ ያደርጋል ከፈለገ ይተዋል ከዛ ልብሱ ምን ያደርጋል ይሄማ ልብሱንማ ለብሶ እስከ መጨረሻው 10ኛው ቀን ድረስ ይቀጥላል ማለት ነው ይሄንን የኢህራም ልብሱን እንደለበሰው ነው የሚከርመው ጠጠር እስኪጥል ድረስ ባለው ጥሎ ጸጉሩን ተላጭቶ ምናምን ከዛ በኋላ ነው ከላዩ ላይ የሚያወርደው ማለት ከነየተበት ቀን ጀምሮ ልብሱን የታጠበ ኦር የቀየረ ምናምን ራሱ ሁለት ወር ምናምን ሊከርም ይችላል በጊዜ ለምሳሌ ሸዋል ላይ ከሐረመ ይሄ ማን ነው ሙፍሪዱ ነው ሙፍሪዱ ሐጅ ብቻ ይዞ ይሄዳል ሐጅ ብቻ ልብስ መቀየር ሌላ ልብስ ያኒ ኖርማል ልብሱን መልበስ አይችልም በኢህራሙ የተሰፋ በአካሉ ልክ የተሰፋው ልብስ የማይለብስበት ማለት ነው መቀየር ግን ይችላል ሌላ 3 4 ነው መልካም እሺ ሌላው ቃሪን ብለን ቃሪን በነገራችን ላይ ቃሪን ሐጅና ዑምራን አቆራኝቼ በአንድ ላይ አደርጋለሁ ነው የሚለው ይሄ ሰውዬ ይሄም ሰውዬ ልክ የሚሰራው የሙፍሪዱን ስራ ነው ንያው ብቻ ነው የሚቀየረው ንያው ብቻ ነው ሐጅና ዑምራን አንድ ላይ ያደረኩ አለ ሲገባ طواف القدوم አድርጎ ከዛ በኋላ ሳዒ በይነ الصفا والمروه አድርጎ ከዛ በኋላ እዛው ቤርጎ ላይ እቺኑ ፎጣው እንደለበሰ ይቆያል ከዛ በኋላ 8ኛው ቀን እንግዲህ ወደፊት ምን መጣበት እዛ ሄዶ ሚና ላይ አረፋ ምናምን ጨራርሶ ጠጠር ምናምን ኮረወረ በኋላ ልብሱን የሚያወልቀው ባይሆን ከዛኛው ቢለየው ሐጅና ዑምራን አንድ ላይ ስላቆራኘ ስራው አንድ አይነት ነው ግን ሀዲየ ማቅረብ ግዴታ አለበት እርድ ማረድ ግዴታ አለበት ወይ 10 ቀን የመጾም ግዴታ ውስጥ ይገባል ማለት ነው ሐጅና ዑምራን ንያው ነው ሌላው ሶስተኛው ተመቱዕ የሚባለው ነው አፍረን ሳዒ በሚያደርግበት ሰዓት ለምን አረጋ ሳዒዋን ዑምራ አረጋ ነው ዑምራ ይሄ طواف القدوم ላይ አንድ ላይ ስላጣመረው ሳዒዩ እኮ ለሐጁ ይገባለታል ለሐጁ ነው የሚገባው ለሐጅ ለምሳሌ አይደግሞ ማለት ነው በኋላ طواف الافاضه ሲያደርግ 10ኛው ቀን ላይ ሊዘለው ይችላል ማድረግ የለበትም ግዴታ ቅድም አድርጓል እንለየው በደንብ አድርገን ግልጽ እናደርገው መጀመሪያ ሲገባ ለምሳሌ ሐጅ ብቻ ብሎ ከሆነ طواف القدوم አደረገ طواف العمران ነው ይሄንን طواف القدوم ነው ምንለው ሐጅ ስለሆነ ልክ ተህየተ المسجد ብለን እንደምንለው እንዲገባ ነው እንዲገባ ብዬ ገባ ሲስተም ውስጥ ገባ ማለት ነው ሐጁ ላይ ገባ ሰራ መቃሙ ኢብራሂም ኋላ ሰገደ አይ طوافን እኔ ይቅርብኝ በኋላ አደርገዋለሁ ብሎ ከፈለገ ማቆየት ይችላል ለመቼ ለ10ኛው ቀን ከፈለገ ደግሞ አሁን ያደርገዋል ዛሬ 10ኛው ቀን በሚሆንበት ሰዓት ሙተመቲ የሚባሉት እነሱ طواف አድርገው ሳዒ በይነ الصفا والمروه ሲያደርጉ እሱ ግን طواف ብቻ አድርጎ በመጀመሪያው ላይ ሳዒ አድርጎ ከሆነ ሊብቃቃ ይችላል አለበለዚያ ግን የዛን ቀን እሱንም ግዴታ ይመለከታል ማለት ነው ሳዒ በይነ الصفا በአጋጣሚ ያደረገ ሰውዬ አሁን ሁለት ሰዎችን ለይተን እንያቸው ሶስት ሰዎች ናቸው ግልጽ እንዲሁ በጣም ብጅታ የሚፈጠርበት መቼም ደጋግመን አይተናል አይደል አለሙን በጣም ብጅታ የሚፈጠርበት ቦታ ብዙ ጊዜ አድርጋለ አንዳንዴ ከቲዮሪ ይልቅ ሰው ፕራክቲካሊ እዛት ያለበት አንዳንድ ጊዜ ወረቀት ላይ ስታነበውና ብዙ ሰዎች
በጣም ነው አልገባ ይላቸዋል ሐጅ ላይና እዛ ሲሄዱ ሲደጋግሙት ግን ብዙ ነገሮች በቀላሉ ኮረቀት ይልቅ ያው ወለይ ስለخبሩ ከልሙዓያና እንደዛ ነውና እስቲ ምን ያህል ነው እንደው ያየሆነም እግረ መንገድ የቆይታ ነው بتوفيق الله يا الله فقادو ሆኖ ሐጅም ዑምራም አላህ አስደጋግሞናል በቃችሁ አላህ ይበለን ቋሚ ደንበኝነታችንን የሚቀጥል አላህ ያደርገው ለሁላችንም እዚያ ጋር አንድ ሰው ከገባ በኋላ ሐቢብና الفاضل እንደው ዱዓው ይሁን በየምለው በብዛት ዑምራም ከጀማዓም ጋር ስንሄድ እንደው ቋሚ ደንበኛ አድርገኝ ብላችሁ ዱዓ አድርጉ ቋሚ ደንበኛ እንድትሆኑ ደግሞ እዚህ ጋር የምትሰሩ ስራ ይሄ ሰው ለደንበኝነት ይፈልጋል ተብላችሁ የምትጣጩ መሆን አለባችሁ ብዬ ነው እንደምህቶችን መክረውና ቋሚ ደንበኛ አላህ ያድርገን አልሙሂም እዛ በመናይ ፕራክቲካሊ በመታይበት ሰዓት ሁጃጆች ከኢትዮጵያ ብቻ የሚሄዱት አይደለም ወይም አዋሙ ምንም ያልቀረው ብቻ አይደለም የቀራውም ጭምር የሐጅ ስርዓት ቀደም እንዳልከው ኪታብ ላይ መታየውና ሄደህ በተግባር በመታየው ጊዜ እጅግ የተለያየ ነው የሚያውቀው ሰው ምንም የማያውቅ የሚሆንበት መንደር ነው ሐጅ መሐመድ ረጀብ ረህመቱላህ ዐለይሂ የሚባሉ ታላቅ ሰው ነበሩ የርጋለም ላይ እሳቸው እንግዲህ የእሳቸው ደረሶች ነንኛ ሐጅ ጥያቄ ሲጠየቁ አንድ ላይ ሆነን እስቲ መሐመድ ይመልስ ሸክ ይኮናቸው እሱ ደጋግሞ ስለመጣ እኔ ኪታብ ላይ ነው ያየሁት ከኔ በለጠ እሱ ፕራክቲካሊ ስላየው እሱ ይመልስ ይሉ ነበር አረ ኢዘን ፕራክቲካሊ የምታየውና በወረቀት የምታየው እኩል አይደለም ለማለት ፈልጌ ነው ወደ ነጥባችን ስንመለስ ቂራን ብለን ያነሳነው አለ ሙፍሪድ ብለን ያነሳነው አለ ተመቱ ገና አልተነሳም ቂራን ሙፍሪድ ሆኖ የገባው ሰውዬ አንድ ሐጅ ብቻ ብሎ ይዞ ገብቷል طواف አደረገ አልከን ወደ ቤቱ ሄደ ከመቃሙ ኢብራሂም በኋላ ያው ረካዓተይን ሰግዶ ወደ ቤቱ ሄደ ሳዕይ አላደረገ ምንም አላደረገ ወደ ቤቱ ሄደ እንተና ደግሞ መጣና ቂራን ነው ይዘ መጣው ሐጅና ዑምራን አንድ ላይ ነይቶ አንድ ላይ ሊሰራ አጣምሮ ለበይክ اللهم ሐጀን ዑምረተን ወሐጀን ብሎ አንድ ላይ አጣምሮ ይዞ መጣ طواف አደረገ طواف القدوم ነው طواف القدوم አለው ሳዕይ አደረገ እሺ ሳዕይ ካደረገ በኋላ ቂራን ነይቶ ገብቶ ጸጉሩን የሚላጭ ታያለ ተመቱ ካደረጉ ሰዎች ጋር ስለሚመሳሰልበት ሜቢ ይሄ ሰው ደረሳ ነው ጸጉሩን የሚላጭ ታያለ እሺ ጸጉሩን አላጨም ብለን እንበል ወደ ቤቱ ሄደ ልብሱን ሳይቀይር ቁጭ ብሎ ቆየ አይደል በኋላ ላይ طواف الافاضه በሚያደርግበት ሰዓት ቂራን ያደረገው ሰውዬ طواف መጀመሪያ ስላደረገ አያደርጋለሁ ሳዕይ ስላደረገ طوافንም ሳዕዩንም አድርጓልና ስላደረገ ሙፍሪድ የሆነው ሰውዬ ሳዕይ طواف ብቻ ነው ያደረገው ረካዓተይን ሰግዶ ወደ ቤቱ ሄዷል አሁን እሱ ምን ልንለው ነው ሳዕይ አድርግ ብለን ልንለው ሳዕይ አድርግ ምንለው ያኔ طواف الافاضه የطواف الافاضه ባደረገበት ቀን 10ኛው ቀን ወር 11 12 ሊሆን ይችላል ለአመቺነቱ በዛ ቀን አብረህ ሳዕይ ማድረግ አለብህ የሐጅ ሳዕይ አላደረክም እንለዋለን የሐጅ ሳዕይ አላደረግም የሐጅ طواፍም አላደረግም የሐጅ ይሄኛው طواف القدوم ነው ያደረገው ስለዚህ ሁለቱም ይመለከታሉ ሁለቱም ተመሳሳይ ናቸው ያኛው طواፍ ላይ ያደርግ ነው ሳዕይ ላይ ያኛው طواፍ ብቻ ያደርጋል ባለ ቃሪኑ መጀመሪያ ላይ ስላደረገ ሳዕይ ስላደረገ አሁን ግን አድርጋ እንለው ሐጅ ብቻ ይዞ የመጣው እንትኑ ቂራን ይዞ የመጣው ሐጅና ዑምራን አጣምሮ ይዞ የመጣው ሁለቱም እኮ ተመሳሳይ ስራ ነው የሚሰሩት አሁን ለምሳሌ ሁለቱም ሲገቡ طواف ብዙ ጊዜ በተለምዶ ግን የሚደረገው እንደገቡ طواف ያደርጋሉ ከዛ ወደ ሳዕይ ነው የሚሄደው ብዙ ሰው ወደ ክላሱ አይሄድም ወደ ሳዕይ ነው ሁሉ ሙፍሪዱ ቃሪኑ ሙተመቲው ሁሉም ወደ ሳዕይ በምን ለያቸው ነው ሳዕይ ካደረገ ቃሪኑና ሙፍሪዱ ይሄ ሐጅና ዑምራን አንድ ላይ አቆራኝቻለሁ ያለው ሰውዬና አንድ ብቻ ይዞ ሄደው አንድ ሐጅ ብቻ ያለው ሁለቱም ሳዕይ ካደረጉ የመጀመሪያው ቀን ሳዕያቸው ለ10ኛው ቀን ሳዕይ ይገባላቸዋል የዛን ቀን طواف ብቻ ነው የሚያደርጉ ንያ ውስጥ ስላሉ ከሐጅ አለው الحج اشهر معلومات ተብሏል በዚህ ቀናቶች ውስጥ ነው ሳዕይን ያደረጉትና ለሐጅ ይገባል ስለዚህ ሳዕይ አይኖርባቸው ሳዕይ አይኖርም መጀመሪያ ካላደረጉ ግን ቸኩሎ ለምሳሌ አርፋጅ ይሆናል አንዳንድ ሰው ልክ እንደመጣ طواف القدوم አድርጎ በሮ ወደ ሚና ሊሄድ ይችላል ወደ ሚና ወይም ወደ አረፋ ሊወጣ ይችላል ይሄ ሰውዬ ሳዕይ ያለበት ማለት ነው በኋላ ላይ ልክ እንደ ሙተመቲዎቹ ማለት ነው ተመቱ ላይ እንምጣ ወደ ተመቱ እንምጣ ለኛ አፍደሉ ተመቱ ነው ብዙ ነብያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ ለሳቸው
ሀዲይ ስለነዱ ምንድነው ወደ 100 ግመል ይዘው ነበር አሊም ከየመን ያመጣው እሳቸውም ከመካ አንድ ላይ ተደማምሮ ወደ 100 ግመሎች ሆኗል ስሳምናምኑን አርደው የቀረውን አሊ እንዲያርድ ሰጥተውታል ሀዲይ ስለያስኩኝ እኔ መፈታት አልችልም እኔ ቃሪን ነኝ አሉ እሳቸው እንደው እኔ ምናልባት ወደፊት ያስቀደምኩትን ነገር ወደ ኋላ ማድረግ ብችል ኖሮ እኔ ሀዲይ አልነዳም ነበር ኡምራ አድርጌ እፈታ ነበር ኡምራ አድርጌ ከዛ ተፈትቼ የውመ ተርዊያ 8ኛው ቀን የዙል ሒጃ ሲሆን ከእንደገና ሐረም ነበር ብሎ ለሱሐቦቻቸው እናንተ ይሄን አድርጉ ሀዲይ ያለያዛችሁ ሰዎች አሏቸው ይሄ ተመቱዕ ይባላል በነገራችን ላይ ቂራንም ተመቱዕም ተመቱዕ ብለው ለሞች ይጠሩታል ሁለቱን እንደው ውስብስብ እንዳይሆን ለምንድነው فمن تمتع بالعمره الى الحج ሐጅ እስኪደርስ ድረስ በኡምራ የተጣቀመ ሰው የሚለው ይሄኛውም ቃሪኑም ሐጅና ኡምራን ስለደባለቀ ሀዲይ ስላለበት እሱም ተመቱዕ ነው ብሎ የሚሉ አሉ ግን እኛ እዛው ስብስብ ውስጥ አንግባና አሁን ሙተመትዕ የሚባለው ካገሩ ይነሳል ምንድነው የሚለው ለበይክ ዑምራተን ሙተመትዓን ቢሃ الى الحج ይላል እስከ ሐጅ ድረስ ኡምራ ሰርቼ የሐጅ ጊዜ እስኪደርስ ድረስ ቀኑ ወሳኙ ዋናው ቀን እስኪደርስ ድረስ ኡምራ ሰርቼ ልፈታ ብሎ ያሐርማል ተፈትቼ ኖርማል ልብስ ለብሼ መተቀማቸው ነው የተቀምኩ ከዛ ይሄ ሰውዬ ምንድነው የሚያደርገው ሲገባ ጠዋፈል ቁዱም አይደለም ያደርገው ጠዋፈል ዑምራ ነው የሚሰራው ይገባል ካዕባ መካ እንደደረሰ ገላውን ተጣጥቦ ውዱእ አድርጎ ወደ መስጂድ አልሐራም ከገባ በኋላ ጠዋፍ ያደርጋል 7 ዙር ከዛ በኋላ እንዴት ያደርጋል ወደፊት እንመጣበታለን ከዛ በኋላ መቃሙ ኢብራሂም ከሰገደ በኋላ ሄዶ ሳዒ በይነ ሶፋ ወልመርዋ ያደርጋል ጸጉሩን ይላጫል ምን ሆነ ወይም ያሳጥራል ከኡምራ ስራ ተፈታ ወደ ክላሱ መጥቶ ገላውን ተጣጥቦ ልብሱን ቀይሮ ሐጅ ይጠብቃል ማለት ነው ይሄ በጣም የሚመቸውና ጥሩ ማለት ነው ይሄን ስላደረገ ግን ያው ሀዲይ መኖሯ እርዷን አንረሳም ቃሪኑም አለበት ብለናል አዎ ከዛ በኋላ 8ኛው ቀን ሲደርስ እነዛኞቹ በኢህራማቸው ላይ በንያቸው ላይ ነው ያሉት የመጀመሪያው አልተፈቱም ሙፍሪዱና ቃሪን የሚባሉት እነሱ አልተፈቱም ይሄ ግን ተፈቷል 8ኛው ቀን ካለበት ከቤርጎ ላይ ተነስቶ ለበይክ اللهم حجን ይላል እንደ አዲስ ፎጣው ለብሶ ምን ብሎ በአዲስ መልኩ ይሐርማል ከዛ በኋላ قدم متمتعا بها الى الحج على انجي لبيك اللهم حجن على لبيك اللهم عمره ያለው ስለዚህ ዑምራውን ጨርሷል እንደ አዲስ በ8ኛው ቀን ይሐርማል ከዛ በኋላ ሌላዎቹን ስራዎችን ይሰራል ከዛ በኋላ ራሱ የነቻለ ጠዋፉም ሳዒዩም ሁሉም ነገር ለሱ አዲስ ነው የትኛውን ተመርጥለታል ለአንድ ነው በተለይ ሐጅ ላላደረገ አዲስ ለመሄድ የሚነሳ ሰው አሁን ወንድምቶቻችን ሐጅ ለሄዱ የተዘጋጁ አሉ የተዘጋጁትን አላህ ይሰዳቸው ያልተዘጋጁትን አላህ ይሰዳቸውና ለተዘጋጁት ወንድምቶች የትኛውን ተመርጣለ ካለው ነባራዊ ሁኔታ ከተሞክሮህም እንደው ሐዲሱንም ምናምን የትኛውን ይመርጣላችሁ አይ ይሄ እኮ ነብያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ ላይ ለአብዛኛው ሱሐባዎች የመረጡላቸው ምንድነው ተመቱዕን የመረጡላቸው እኔ ለው ይስተቅበልቱ መስተድበርቱ من امري እንግዲህ ወደፊት ወደ ኋላ ያረኩትን ወደፊት ማምጣት ብችል ኖሮ ለማሱክቱ ለሐዲየ ነው እኮ ያሉት ሐዲዩንም አልነዳውም ነበር ሙተመቲ መሆን ነው ሙተመቲ ማለት በጣም እረፍት የሚሰጥ ነገር ነው እረፍት ይሰጣል ከብዙ ውጣ ውረድ ይገላግላል አሊ ኢብኑ አቢ ጣሊብ ከየመን ሲመጡ ነብያችን ልኳቸው ነበር ሚሽን ተሰጥቷቸው እና አቡ ሙሳ አልአሻሪ አሊ እና ሙዓዝ ኢብኑ ጀበል ምናምን ልኳቸው ነበር የመን ህዝብ በሰለመበት ሰዓት ያን ጊዜና ሲመጣ በምን ሐረም ካሉት እኔ አህረምቱ በማ አህረመ به النبي صلى الله عليه وسلم ነብይ ያህረሙትን ነው ያልኩት እኔ በቃ እንግዲህ ሐዲስ ያለው በኔ እንትን ትላል ፋጢማ ግን ኢህራምሽን ፍቺ ነው ያሏት ነብያችን ሐዲስ ስላልያዘች ሐጅ ዑምራሽን ስሪና ተፈቺ ነው ያሏት ተፈታ ምናምን ከዛ በኋላ አሊ ሲመጡ ፋብላ ምናምን ነገር ስጠብቅ ጊዜ በጣም ነው አሊ የተቆጡትና እንደው ነብይ ጋራ እጅል ከሳትም ምናምን ነገር በኋላ ነብይ ናቸው ያዘዙን ምናምን ነገር እሷ ፈታ ዑምራዋን ጨርሳ አዎ ኖርማል ህይወት አሊ ደግሞ ተቆጡ ሐጅ ላይ አይደለሽም እንዴ ምናምን አይነት ነገር አይ ነብይ ናቸው በእንደዚህ ሐዲያ ላይ ያዛችሁ ሰዎች ይሄንን አድርጉ እንደ ቃሊኖቹ እንደኛ አትቀመጡ ዘና በሉ ብለው አንዳንዶቹ እንደውም እኮ አክሮፈው ነበር እንዴት ከይፈ ምናምን ነገር መዛኪሩና ተቅጥሩ ያሉ ሐጅ ላይ እንደዚህ እንትን ብለን ምናምን ከባለቤቶቻችን ጋር እንዴት ግንኙነት እናደርጋለን ምናምን የሚል ክርክር አንስተው ነበርና ነብይ እኔ አጋጣሚ ሐዲ ስለያስኩኝ ይሄ ሐዲዩ ቦታው ደርሶ ካልታረደ በስተቀር ሰውየው ስለማይፈታ ያይዞኝ ነው እንጂ ይሄንን ነበር መመርጠው ብለዋል ስለዚህ ተመቱ አፍضل ነው በላጩ የተሻለው ነው ለኛ ሀገር ሰውም ለየትኛውም ሀገር ሰው ምን መርጥለት ተመቱ ቢሆን
የተሻለው ነው ለሰውየውም ረፍትም የሚሰጠውና ብዙ ጊዜ አንድ ሰው ፎጣው ለብሶ የሆነ ማህዙራት الإحرام ውስጥ ሊገባ ይችላል ሊጨነቅ ይችላል መጨናነቅ ውስጥ ሁሉ ሊከተው ይችላል ስለዚህ ተመትዑ የተሻለውና አፍደሉ ነው ባይሆን እቺ ተመትዋ እርድ አለባት እርድ ያልቻለ ሰው ደግሞ ጾም ነው 3 ቀን እዛ ሐጅ ላይ ጾማል 7 ቀን اذا رجعتم ተብሏል تلك عشرة كاملة በእንዲህ አይነት መልኩ ማረጃ እንኳን ከሌለው በዚህ ሊገላገለው ይችላል ማለት ነው አሁን ቂራኑና ተመትዑ ልዩነታቸው ሁለቱም ዑምራ ሊሰሩ ነው ሁለቱም ቂራኑ ዑምራና ሐጅን አንድ ላይ አጣምሮ ሄዷል ንያ ብቻ ነው ቂራኑ ላይ እኮ ዑምራን ለብቻው ገንጥሎ ያወጣው ይሄኛው ተመቱ ዑምራን ገንጥሎ አውጥቶታል ይሄኛው ግን እዛ ውስጥ ነው ያለው ዑምራው አለ ይሄ ጠዋፈል ቁዱሙ ላይ እና ይሄ ሳዩ ምናምን ሲያደርግ ሐጅም ዑምራውም አለ ንያው ልክ ተህየተል መስጂድና አንድ ሰው ሱነተል ውዱ እንደዚሁ ደግሞ ሱና ሙአከዳ ሶስቱን አንድ ላይ ሊያጣምሩ ይችላል እንደዛ ማለት ነው ይሄ እንደዚህ አጣምሮ ቂራኑ ሐጅና ዑምራውን አንድ ላይ አጣምሮ አድርጓል ሙተመቲዑ ሐጅና ዑምራውን ነጣጥሮ አድርጎታል ሁለቱም ይሄንን ስለማድረጋቸው እርድታ ተጠበቀባቸው አንድ ሰው ሙተመቲዕ የሆነ ሰውዬ ዑምራውን ጨርሰ ተመትዑስ ገባ ማህዙራት الإحرام የሚባሉትን በሙሉ እሱ አይመለከተውም ሚስቱ ጋር አብሮ ነው ያለው ስለዚህ ነፃነት አላቸው አብሮ መኖራቸውን ህይወታቸውን ቀጠሉ ቃሪን የሆነው ወሳ ቃሪን ግን ምንም አይነት ነገር ማድረግ አይፈቀድለትም እስከመቼ ድረስ ለረፈተ ሚለው ወላ ፍሱቅ ወላ ሚለው እሱ ላስጣለ ስሜት ነክ ነገሩ ማለት ነው ፍሱቅና ጂዳል አብሮ ረፈስ የሚባለው ግን ባለቤቱ ጋራ ምናምን ከሷ ጋር መነካካት እንደዚህ አይነት ነገር አይፈቀድለትም ምክንያቱም በሐጅ ስራ ላይ ነው ያለው ይሄ ሰውዬ አልተፈታም ቂራኑና እሷ ጋርማ እንዲ ከመነካካት ውስጥ ናገኝነ ከገባ ሐጅ ሁሉ ይበላሻል ሌላ አዲስ ሐጅ ሊያመጣ ወደፊት ሌላ እርድ ምናምን ሁሉ በከትልቅ በግመል ሁሉ ማረድ ሁሉ ውስጥ ሊገባ ይችላል ሰይዱል ፋድል እንደው አንዳንድ ጊዜ ቂራን ውስጥ ሆኖ ወይንም ሙፍሪድ ሆኖ ከቤተሰቡ ጋር የሚሄድ ሰው ሌላ በሱሳቤ ውስጥ ሌላ የሚፈልገው ነገር ስላለ ሌላ ነገር ውስጥ ሊገባ ሁሉ ይችላልና በአንድ ወቅት ከ15 አመት ወር 17 አመት ቀደም ብሎ አንድ ከኤዥያዊ ከአንድ ሐረም ውስጥ ኮርነር ውስጥ ከሆነ ሴት ጋር አገኙት ያው በዛ ዓለም አገኙት ማለት ነው ያው ካሜራ ብቻ ስለሆነ ይዘውት መጡ ወታደሮቹ እዛ አካባቢ ላይ በጣም ሙአደብ ስለሆኑ ሌላ እርምጃ ውስጥ አልገቡም ይዘውት መጡ ወደ መሻይኾቹ ወደ የሚመለከታቸው አካላት ይዘውት መጡ እንዴት ሐረም ውስጥ እንደዚህ አይነት ነገር እንዴት አላህ ቤት ብሎ ሲሉት ወረቀቱን አወጣ ሚስቴ ናት አለ እና ታዲያ በረካውን ፈልጌ ነው ምናልባት እንደው ካረገዘች በዚህ አጋጣሚ በረከቱን ፈልጌ ነው ብለዋልና ኢቨን በረካውን ፍለጋ በሚል ቂራን ሆኖ ሐጅና ዑምራን አንድ ላይ አጣምሮ ነይቶ በተለይ ሙሽራ ሆኖ ከሄዱ ሙፍሪድ ሆኖ ብቻውን ሐጅ ብቻ ይዞ ሄዶ ሳይፈታ ማህዙራት الإحرام ከሚባሉት በጣም ሙገለዝ ወደሚባለው ከፋራ ግመል ወደ ማረድ ሐጅህን ወደ ማበላሸት እንደገና በሚቀጥለው አመት ሐጅ እንድታደርግ የሚያስገድድ ስርዓት ውስጥና ስተት ውስጥ የሚገቡ ሰዎችም ጭምር ስላሉ እዚህ ላይ በደንብ ያለውን ክፍተት በደንብ እንናውቀው ሙተመትዕ የሆነውና ቂራን ኦር ሙፍሪድ የሆነው ሰው ማህዙራት الإحرام ውስጥ ጭራሽ መግባት እንዳሌለበትም ጭምር እንድናነሳ ስለፈለኩ ነው አዎ ይሄ በጣም ወሳኝ ነው ለዛ ነው እኮ ተመትዑን ነብይ ይሄንን ችግር እንደሚፈጠር ስለሚያውቁ ነው በተለይ ረዘም ካለ ጊዜው ነፃነት እንዲያገኙ ራሳቸው በፈለጉት ድሮ ድንኳን ነው ያለው በድንኳናቸው ውስጥ የፈለጉትን ዛሬ ደግሞ ክላሶች ሊኖሩ ይችላሉ ሰዎች ቅድም አይነቱን በረካውን ማግኘት የትኛውንም ለማድረግ በቦታው ላይ በአግባቡ በሐጅ ወቅት ላይ ፍላጎቱ ካለ በሩ ክፍት እንዲሆን ተብሎ ሆን ተብሎ የተደረገውና ተመትዑን ነው የቻለ ያርዳል ያልቻለ ደግሞ በጾም ተብሎ የዚህን ያህል ነው የእስላምን ገርነት ነው የሚያሳየው ያልቻለ ነው ግን ስለዚህ እዚህ ላይ በደንብ እንዲዳሰስ እንፈልገው ወይንም መቋጫው የእርዷን ጉዳይ የቻለ ይረድ ያልቻለ 3 ቀን መካ 7 ቀን አገሩ ሲመለስ የተባለው ላይ ነው ደሞ እግረ መንገድ በሐጅ ወቅት ላይ ነው 3ቱን ቀን የሚጾመው በሐጅ ወቅት ላይ ሳይመለስ በሐጅ ወቅት ሳይወጣ በተለይ አያም ተሽሪክ ምናምን የሚባለው ሳያልቅ ወርቀ ከዛ እዚህ ሐጅ ወቅት ውስጥ ለማንኛውም ግን የቻለ የሚባለውን ቁስ ወርቁን ጨርቁ ምናምን እየገዛን በኋላ ላይ የጾም አማራጭ ስላለን ብለን ሳንቲምም የምንሰስትበትም አጋጣሚ ሊኖር ስለሚችል የቻለ ግዴታው ማረድ ነው ቁሱን ከመግዛቱ በፊት ያልቻለ ነው ወደ ጾም ይሄድ የተባለ አይደል
ስለዚህ አሁን መቋጫ የምናደርገው ሙፍሪድ የሆነ ሰው እሱ ከሆነ ምርጫው ከገባበት ጊዜ ጀምሮ محظورات الإحرام በመባል የሚታወቁ 8 or 9 ነገሮች አሉ እንደሳቸዋለን እነዛም በሙሉ ተቆጥቦና ተጠንቅቆ መቆየት የሚችል ከሆነ ሙፍሪድና ቃሪን ሆኖ ይግባ ሙፍሪድ እርድ የለበትም ይሄኛው ቃሪን የሆነው ሰው እርድ አለበት እሱን ቅድም እንዳየነው ነው እነዚህ ውስጥ ደግሞ እዳፈራለሁኝና አገባለሁኝ ካለ አማራጩም የሚሻለው ራሱንም እዛ ውስጥ ከሚያስገባ ተመቱዕ የሚባለው ቢመርጥ የተሻለ ነው የነብዩ ምርጫ ያሰለሆነ ሰለዋቱ ረቢ ሰላሙ ዐለይሂ እዚህ ላይ እንቋጨው መርሐባ የተከበራችሁ የፕሮግራማችን ተከታታዮች የአርህማን እንግዳ በሚል የጀመርነው ፕሮግራማችን እዚህ ላይ ይቋጫል በሚቀጥለው ፕሮግራም ሌላ ነጥብ እስክንገናኝ የአላህ ጥበቃ ከሁላችንም ጋር ይሁን ሰላም አለይኩም ወራህመቱላሂ ወበረካቱሁ لبيك لا شريك لك لبيك إن الحمد والنعمة لك والملك لا